حرام كهونا مسكر بللبت ይዋለው ብለሽ ማውራት የለብሽም ያው ብትቀጥሉትም ባትቀጥሉትም እሷን ነው እየሰደባት ያለው በማህበራዊ ሚዲያ ላይ ትንሽ አቧራ የቀሰቀሰ ጥያቄ እንዳለ ተነግሮኛል በስልጤ ዞን የሚገኙ 45 ትምህርት ቤቶች የአረብኛ ቋንቋ ትምህርት መስጠት ሊጀምሩ ነው ፎርጅት ድንግልና የውሸት ድንግልና እንደሚሰራ በአደባባይ አውጃለች ያሰራሩንም ሂደት አስተምራለች አሰላሙ አለይኩም ወራህመቱላሂ ወበረካቱ ተከበራችሁ ተመልካቾች እንኳን ደህና ቆያችሁኝ እንግዲህ በአዲስ ቪዲዮ ዛሬ ተገናኝተናል ቪዲዮውን ላይክ በማድረግ ጀምሩት ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ሆኖ ቀጥታ ወደ ዛሬ ቪዲዮአችን እናልፋለን በጣም የተመቸኝ ቅንብር ነው በጣም ተመችቶኛል እስኪ ልጋብዛችሁ እናንተም ተመልከቱትና ሐሳብ ተሰጡበታላችሁ ከመካ ስነሱ የኢብሊስ ጭፍራ ጣዖትን ለማንገስ ወደ በድር ስፍራ የጦር ልብሶቻቸውን ለበሱ ጥሩራ ለሰውም ለመታየት እንዲሁም ለጉራ ሊያጋፍጧቸው አብሯቸው አባሙራ ነጋሪ ስጎሰም ስደለቅ ጭፈራ ሴቶቹ በዘፈን ወንዱ በፉከራ የአላህ ውሳኔ አይሰሩ ብሰራ የሙሽሪኮች ጀውራ ጨካኙ አባጃል ነው ወህደው لا شريك له ቆላማ በረሃውን አቋርጠው ጉዟቸውን ዋዲያ ሰፋ መባለ ሳይደርስ ጦራቸው አንድ መንደር ነበር ረስቶ አለፏቸው በኑ በክርም ምሉት ያረብ ጎሳ ናቸው ቁረይሾቹ እንዳለፉ መንደራቸውን የቆየ ግን በቀል ነበር መሐላቸው ፍርሃት መጣባቸው አቋረጡ ጉዞውን ወህደው ወላ ሸሪከ ለሁ አጋጣሚ ነበር ደርሶት እዚያ ላቸው ከኋላ ከመጡ ለኛ ደጋ ናቸው ከፊት ለፊታችን መዲናዎች ናቸው ከኋላና ከፊት ገባ መሃላቸው ሸይጣን ያንቀን በግልጽ ታይቶ መጣላቸው አብሽሩ ያላቸው ለዘም ተብሯቸው ወህደው ወላ ሸሪከ ለሁ የሰው መልክ ለብሰው ሸይጣን ሲቀርባቸው ሱራቅ ኢብኑ ማሊክ መስሎ መጣላቸው የፈሩት በኒ በክር እንዳሰጓቸው ቁረይሾች የጎሳው ፍርሃት ለቀቃቸው ደስ ያላቸው መጣ ሱራቅ መስሏቸው አላህም ቀድሮ አለ ሊያገናኛቸው ቀጠሉ ጉዟቸውን ከኢብሊስ ጋር ተባብረው ወህደው ወላ ሸሪከ ለሁ በመቀጠል ደግሞ በደሴ ሀረጎ የተከሰተው የመኪና አደጋ እጅግ አሰቃቂ የመኪና አደጋ ነበረ ሁላችሁም እንደተመለከታችሁት በጣም ብዙ በርካቶች ሰዎች ናቸው የሞቱበት ከዛ መካከል አንድ እህታችን ወደ አረብ ሀገር ለመሄድ ስደት ከቤተሰቦቿ ጋር ተሰናብታ መንገድ ጀምራ ነበር ይሄ ነገር የተከሰተው እና ደግሞ ከዚህ አደጋ የተረፈ አንድ ወንድማችን አለ እሱንም ማጋራችሁ ይሆናል ይሄ መንገድ ተቀያሪ መንገድ ሊሰራለት ይገባል በጣም ብዙ ንጹሃኖችን እየጨረሰ ነው የሚል ሐሳብ እየተነሳ ነው አዲስ ፕሮጀክት ተነስቶ በአዲስ መልኩ ሌላ መንገድ ቢገነባ የሚል ሐሳብ አለ ሼክ መሐመድ ዘይን ዛህረዲን እንግዲህ ለጆርዲ ምላሽ ሰጥተዋል በተቆራረጠ ቪዲዮ እነሱን እየወቀሰች ነበር ሰሞኑን በዛ ጉዳይ ምላሽ ይኖረናል የሰጡት ምላሽ ምን ይሆናል ከሌላ ሴት ጋር ያስኩት ልፍታው እንዴት ላለች ወላሂ እንደኔ አትፍቹው ነው ምለው አብረሽ ያስሻትን ሴት መጀመሪያ ተከታትለሽ ከሆነ አላህን ፍሪ ሁለተኛ ዝም ብሎ ሲዝረከረክ ከሆነ ያየሽው حرام ከሆነ መስክር በሌለበት ይዋለው ብለሽ ማውራት የለብሽም ያው ብትቀጥሉትም ባትቀጥሉትም እሷን ነው እየሰደባት ያለው ቺት የተደረጋባትን ሚስት ማለት ነው የሚሰድባ በመጨረሻ ላይ አቧራ የቀሰቀሰ ጥያቄ እንዳለ ተነግሮኛል በደንብ አልሰማሁትም ግን ጥያቄውን ሰምቻለሁኝ ምን አርጌ ምን ላይ እንደሆነ በኔ ላይ የተነሳው ነጥብ ብዙም አልገባኝም እሱ ምንድነው የሆነች እህታችን ባሌን ከሴት ጋር አገኘሁት ይሁን አለች እና ልፍታው ወይ ነው ሴት ጋር ስላየሁት ልፍታው ወይ የሚል ጥያቄ ሲመጣ እኛ ዳኞች አይደለንምና እንዴት ሆኖ አየሽው ምን ሲያረጋ አየሽው ማለት ይከብዳል ያው አየሁት የሚለው ነገር የሚያስከትለው ነገር ብዙ ትርጉም ያለው ቢሆንም ነገር ግን በማየት ብቻ ተነስተሽ ትዳር አታፍርሺ ብዬ ነበር እንዲያውም ይሄንን ስትጠራጠሩ የታባቱ ብላችሁ ተከታትላችሁ ለማዋረድ ብላችሁ የምታደርጉት ክትትል አርገሽ ከሆነ ተጠንቀቂ ይቅርብሽ
እንደዚህ ያለ ተጀሱስ አታድርጉ ብዬ ምክር መሰል ሐሳብ ሰጥቼ ነበርና በዚህ ላይ የተለያዩ ትችቶች እየተጻፉ ነው። ምንድነው መሆን የነበረበት የሚል ጥያቄ ሌላ መጥቶልኛል። ወላሂ ሌላ ጥያቄ እኔ ምንም አላውቅም። ዳኛ በሆን ዳኝነት እርምጃ መውሰድ የምችል ለዳኝነት ባለ ተቀመጥኩበት ቢመጣ የማጣራት እርምጃ ይወሰዳል። ማንም ሰው በዚህ ቦታ ላይ ወንድና ሴት ግንኙነት ሲያደርጉ አየሁኝ ካለ ዝም ብለው አብረው አየኋቸው፣ ሲቅሙ አየኋቸው፣ ሲጠጡ አየኋቸው፣ ሲበሉ አየኋቸው፣ ሲሳሳቁ አየኋቸው፣ ይሄ ሩቅ ነው። በጣም ሊሆን የሚችለው ወደ ወንጀል የመጨረሻ እርምጃ መወሰድ ያለበት ግንኙነት ሲያደርግ አግኝቻለሁኝ፣ ግንኙነት ሲያደርግ አግኝቻታለሁ ከተባለ ነው። ያ ሸሪዓ ፍርድ ቤት ላይ ራሱን የቻለ ዳኛ ፊት ሲቀርብ የሚወሰድ ህግ አለ። እሱን ያህል እዚያ ደረጃ እንዳገኘችው አርጋ አይደለም ሴት ጋር አየሁት ነው፣ ሴት ጋር አገኘሁት ነው፣ ሴት ጋር አየሁት። የሆነ ሆኖ በታሪክ ውስጥ የባልና የሚስት ግንኙነት አይነት ከሌላ ሴት ጋር ግንኙነት ሲያደርግ ወይም ከሌላ ወንድ ጋር ስታደርግ አገኘነ ብለው ሸርጡ ተሟልቶ እርምጃ የተወሰደበት ታሪክ ክስተት የለም ነው የሚባለው። አላህ Subhanahu Wa Ta'ala እዚህ ወንድና የሴትን ግንኙነት በገሃድ እየተሰራ ሰዎች ሊያዩትና ለምስክርነት ሊበቁበት የሚችል ሁኔታ በፍጹም አልተፈጠረም። ሲፈጠርም ሰዎች ይህንን ስራ የሚሰሩት በድብቅ ነው፣ ተጠንቅቀው ነው። አንድ ሰው ሊያቸው ይችላል፣ ሁለት ሰው ሊያቸው ይችላሉ። እንደ እስላም ግን አርባዓት ሽሁር ነው፣ 4 ምስክሮች ነው መታየት ያለበት። 4 ምስክሮችም በትክክል መርፌና ክር ሆነው አይተናቸዋል፣ ግንኙነት ላይ ያሉ አይተናቸዋል ብለው መመስከር አለባቸው። ያ ካልሆነ አይተናል ባዮችን ነው ወደ ችግር የሚጋብዛቸው። በእስላም ታሪክ ውስጥ እርምጃ የተወሰደባቸው ህጉ የተተገበረባቸው ሰዎች በራሳቸው መተው አርገናል ፈጽመናልና አጽዱን ወንጀል ውስጥ ገብተናል ብለው በማመናቸው ነው። እና ይሄንን ደግሞ ማስፈጸም የሚችለው እንደኔ እዚህ ጥያቄና መልስ የሚሰጥ ሰው ወይም አስተማሪ ሰው አይደለም። በዳኝነት ስልጣን የተሰጠው በእስላም ሀገር ውስጥ ይሄ ህግ የሚተገበርበት ቦታ ላይ ነው። ለዚህ እኔ ጋር ልጅቱን ወይ ሴትዮዋን አትፍቺው ለዚህ ብለሽ አየሁት ብለሽ በማየት ብቻ በዚህ መልኩ ራስሽን ትዳርሽን እንዳታፈርሽ በራስሽ አብራ ያለችው የሥራ ባልደረባው ትሆናለች፣ ጓደኛው ትሆናለች፣ ሌላም ዘመዱም ልትሆን ትችላለች። አየሁት የሚለው ነገር ዝም ብሎ ሜዳ ላይ ማየት ከሆነ የግንኙነት ከሆነ እንደኛ እንዲህ ያለውን ሰው አስመክሮ ተውበት የሚያደርግ ከሆነ እንዲተውበት አድርጎ ትዳር መቀጠል ይቻላል። ነብዩ አለይሂ ሰላቱ ወሰለም አይሻ በታሙባቸው ጊዜ እናታቸው ቤት እንዲሄዱ ፈቅደውላቸው እዚያ ትንሽ እንደቆዩ አንድ ቀን መጥተው ይላሉ አይሻ አርገሽው ከሆነ አሏቸው፣ አርገሽው ከሆነ ወደ አላህ ይቅርታ ጠይቂ አሏቸው። ፈትቸሻለሁ ምናምን አላሉ። አርገሽው ከሆነ ፈትቸሻለሁ ነበር መባል የነበረበት። አሁን ለሷ ለምን ፍቺው አላልሽም የሚሉ ሰዎች ካሉ ፍቺው ለምን አላልካትም ብለው የሚያሙኝ ካሉ እኔ ነብዩ አለይሂ ሰላቱ ወሰለም አይሻን እንደዚህ ተፈጽመሽው ከሆነ ወደ አላህ ተመለሽ፣ እስትግፋር አድርጊ። ሰውየውም እንዲህ አርጎ ከሆነ እስትግፋር አድርግ፣ ተውበት አድርግ፣ ተመለስ ነው የምንለው እና ትዳርክን ቀጥል ነው መባል ያለበት። አላሁ አክበር። እጅግ በጣም ደስ የሚል ዜና ነው። በስልጤ ዞን እንግዲህ በሁሉም በማለት በሚቻል ደረጃ በሁሉም ትምህርት ቤቶች ላይ የአረበኛ ቋንቋ ትምህርት እንዲማሩ እየተደረገ ይገኛል። እንግዲህ ወገኖቻችን ለቅሶ ላይ ተቀምጠዋል። ይህን በመስማታቸው እጅግ በጣም አዝነዋል፣ ደስተኛ የሆኑ በእንደዚህ አይነት ጉዳይ። በስልጤ ዞን የሚገኙ 45 ትምህርት ቤቶች የአረብኛ ቋንቋ ትምህርት መስጠት ሊጀምሩ ነው። በስልጤ ዞን በሚገኙ 45 ትምህርት ቤቶች ላይ የአረብኛ ቋንቋ ትምህርት ለመስጠት ዝግጅት መጠናቀቁን የዞኑ የትምህርት መምሪያ አስታውቀዋል። የስልጤ ዞን ትምህርት መምሪያ ኃላፊ አቶ ሹክራላ አወል ለብስራት ሬዲዮና ቴሌቪዥን እንደገለጹት በዞኑ ካሉ ትምህርት ቤቶች መካከል በ45 ትምህርት ቤቶች የአረብኛ ቋንቋ ትምህርትን ለማስጀመር ዝግጅት ተጠናቋል። በአሁኑ ወቅት ከ1 እስከ 3ኛ ክፍል ማስተማሪያ መጽሐፍት ዝግጅት ተጠናቋል ያሉት ኃላፊው ለማስተማር ለተመለመሉ መምህራን የመማሪያ መጽሐፍት ትውውቅ ስልጠና መስጠቱን ገልጸዋል። ሰላም አለይኩም። ይህ ቪዲዮ ስለ እህታችን ሙኒት አስመልክቶ ነው ማለት ነው። ሼር ኮፒ ሊንክ አድርጉት። የታናናሽ እህቶቻችሁ መበላሸት መጥፋት የሚያሳስባችሁ ሁሉ ማለት ነው። እህታችን ሙኒት በአደባባይ
የፎርጅት ድንግልና የውሸት ድንግልና እንደሚሰራ በአደባባይ አውጃለች። ያሰራሩንም ሂደት አስተምራለች። ለጆሮ በሚከብድ መልኩ አደባባይ ማለት ነው። ምናልባት ጠራሃ ባለመልበሷም ሂውማን ሄር በማድረጓ በዛም እየተተቸች ነበር። ግን ከዚህኛው አንፃር ያንኛው ቀላል ነው ያስበላል። ምክንያቱም ያንኛው ጠራሃ ለመልበሷም ሆነ ሂውማን ሄር ማድረጓ ማንም የሚያውቀው ወንጀል ነው። ምናልባት ከተውበተች አላህ ይምራታል። አጠቃላይ ሁሉንም ወንጀሏን አላህ ትክክለኛ ተውበት ይወፍቃት። ይህንኛው ግን የድንግልናው በጣም ከዛ የከበደ ነው። እንዴት ካላችሁን ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? ወመን ደዓ ኢላ ضላለቲን ካነ ዐለይሂ ሚነል ኢስም፣ ወደ መጥፎ ነገር የተጣራ ሰው በሱ ላይ ወንጀል አለበት። ሚስሉ አሳሚ መን ተቢዐሁ፣ ያን እሱ ወደ መጥፎ የተጣራበትን ጥሪ ተከትለው ወንጀል የሰሩትን ሰዎች አምሳያ ወንጀል አለበት። ላ የንቁሱ ዛሊከ ሚን አሳሚሂም ሸይአ፣ ይህ ደግሞ እሱ ይሄ የተጣራው ሰውዬ ወንጀል መካፈሉ ከነዛኞቹ ወንጀል ላይ ምንም ሳይቀነስ። ስለዚህ አንቺን ተከትሎ የውሸት ድንግልና እያሰሩ ባሎቻቸውን በሚሸውዱ ሴቶች ልክ ትጠይቂያለሽ። በእያንዳንዷ ሴት ማለት ነው። ምናልባት እንደ ሀበሻ ይሄ ነገር የተለመደም አይደለም። ብዙ ሴቶችም ብዙ ሰው አያውቀውም ነበር። አንቺ ነሽ አሁን አደባባይ ወጥተሽ ያስተማርሻቸው ማለት ነው። በአረቦች አለ ሰምተናል፣ ግን እንደ ሀበሻ ሰምተን አናውቅም ነበር። አንቺ ይሄን ወንጀል በአደባባይ አስተማርሻቸው ማለት ነው። እያንዳንዷ ሴት ወላሂ ብለው ምለው ባሎቻችንን ድንግል ነን ብለው የሚሸውዱ ሴቶች አቅሙ ካላቸው ይሄን ነገር የማያሰሩበት ምንም አይነት መንገድ የለም ማለት ነው። አቅሙ ካላቸው ማለት ነው። በነዛ ሴቶች ልክ ባሰሩ ሴቶች ልክ ከወንጀላቸው ከነሱ ላይ ሳይጎድል ሳይቀነስ አንቺ ትካፈያለሽ ማለት ነው። ይሄን ያሉት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ሐዲሱም ሷሂህ የሆነ ሐዲስ ነው ማለት ነው። طيب ቢያንስ አሁን አንቺ እንዳለሽበት እድሜ ይቅርታ አንቺን ዝቅ ለማድረግ አይደለም። ሴቶች ያው የእድሜ ጉዳይ ሲነሳ ትንሽ ቅር ሊላችሁ ይችላል። ሐቂቃ እኔ ሐሳቤ ያ አይደለም። ከ23 ዓመት የትዳር ህይወት በኋላ ብለሻል። 23 ዓመት በ17 ዓመትሽ ብታገቢ 40 ዓመት ብለን እንያዘው እድሜሽም ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም የኔ ኡመት የሚኖሩት ከ60 እስከ 70 በዚህ መካከል ነው ብለዋል። ከ60 እስከ 70 ይሄ ድንገታዊ አደጋ የሚሞተውን በወጣትነቱ የሚሞተውን ትተን በቃ ከዚህ እድሜ ከ60 እስከ 70 ያለውን እድሜ የሚያልፉት አንዳንዶች ናቸው ብለዋል። طيب ስለዚህ አንቺ አሁን በዚህ እድሜሽ ለሰዎች ጥሩ ነገር አስተምረሽ ከሞትሽ በኋላ ላለው ህይወትሽ ሰደቀቱል ጃሪያ የሚሆንሽን ነገር እንደማስተማር ሰው ያን አንቺ ያስተላለፍሽውን መልካም ነገር ሲያይ ሲሰማ ሞትሽም አጅር የምታገኝበትን ነገር ለሰው እንደማስተማር አንቺ አደባባይ ላይ ወጥተሽ ለሰው ይሄን ነገር አወረሻቸው። ያኒ ሰው እኮ የሰራውን እኮ ሁላ አያወራም እኮ ወንጀል እኮ አይወራም። ኩሉ ኡመቲን ሙዓፈን ኢላ አልሙጃሂሪን ብለው ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። የኔ ኡመት ሁሉም ይማራሉ ወንጀላቸውን አደባባይ የሚያወጡ ሲቀሩ። እሺ አሰራሽ ወንጀሉን ሰራሽ አይደል? እንዴት አደባባይ ተወጪዋለሽ? እንዴት ለሰዎች ሞዴል ትሆኛለሽ? እንደ አይነት ነገር ላይ ጥንቃቄ ልናደርግ ይገባል። የወንጀል መጀመሪያ አንሁን፣ ለወንጀል አርአያ አንሁን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወንድሞቼ እንዴት ናችሁ? ሰላም ናችሁ? አላህ Subhanahu Wa Ta'ala በያላችሁበት ጠብቃችሁ። ሰሞኑን በደሴ ሀረጉ አካባቢ የተፈጠረው ለመኪና አደጋ አይታችኋል። ሁላችንም እጅግ በጣም አዝነናል። በተለይ ደግሞ የስደትን ተመኝተው ከቤተሰብ ተሰናብተው ወደዚህ ሀገር ራሱ ሊመጡ ያሉ እህቶች እዛ መኪና ውስጥ እንዳሉ ሰምተናል። በአጠቃላይ የሞቱት እህቶቻችን ወንድሞቻችን አላህ ይራህማቸው፣ ቤተሰቦቻቸውን ደግሞ አላህ Subhanahu Wa Ta'ala ሶብሩን ይስጣቸው እላለሁ። ነገር ግን በዚሁ አጋጣሚ እኔ ጥሪ ማስተላለፍ ፈልጋለሁ። ጥሬም አንደኛ ለደሴ ከንቲባና አመራሮች፣ ለኮምቦልሻ ከንቲባና አመራሮች፣ በአጠቃላይ ለአማራ ክልል አመራሮች እንዲሁም ደግሞ ለፌደራል አመራሮች በተለይ ለክቡር ጠቅላይ ሚኒስትር ድረስ ጥሪ ይፈልጋለሁ። ባካችሁ እርዱን ማለት ፈልጋለሁ። ካሁን በፊት ሁላችሁም እንደምታውቁት እንደዚህ ፕሮጀክቶች አንድ
እጅግ በጣም ድንቅ የሆነ ምሁር ለሀገር የሚያስብ ለከተማዋ የሚያስብ በዚህ መካከል ላለውን አደጋ ለመቀነስ ዛሬ 100 ሜትር ተፈትፍጠው ህይወታቸው ያለፉ ወንድሞች እህቶች ህይወታቸው እንዳያልፍ በራሱ ጊዜ በነፃ ፕላን ሰርቶ መንገድ እንዲሰራ ጠይቆ ነበር። ይሄም ጥያቄ ወደ ፕሮጀክት ተቀይሮ ስራዎች ይሰራሉ ተብሎ ብዙ ነገሮች እንቅስቃሴዎች እንደነበሩ አውቃለሁ። ያንን ደግሞ የክልሉ መንግስት ከዛ የባሱ ፕሮጀክቶች አሉ በሚል ነገሮቹ እንዳልተሳኩ አውቃለሁ። ነገር ግን እባካችሁ ዛሬ ጥሪ ማድረግ እንፈልገው እንግዲህ በኢትዮጵያ ውስጥ እኔ ባለኝ መረጃ አሁን ላይ ባለው በንግድ እንቅስቃሴ ከአዲስ አበባ ቀጥላ ለመንግስት ከፍተኛ ገቢ የምታስገባ ከተማ ደሴ ነች። ደሴ እጅግ በጣም የብዙ ባለሀብቶች መነሻ እጅግ በጣም ብዙ ባለሀብቶች ያሏት የኢትዮጵያ ደግሞ ትልቁ ሀብት አሁን ላይ ብዙ ነገሮች እየተሰራበት ያለ የኮምቦልሻ ኢንዱስትሪያል ዞን አለ። በአጠቃላይ ደግሞ አሁን ላይ ወደባችን ባለቤት ከሆነ ደግሞ የበለጠ እዛ አካባቢ ላይ ያሉት ይሰፋሉ ተብለው የሚታሰቡት ትላልቅ ሜጋ ፕሮጀክቶች እንደቀላል የሚታዩ አይደሉም። እነዚህን ታሳቢ አድርጎ በዚህ በሁለቱ ከተማዎች መካከል አንድነት ስላለ ጧት ማታ ግንኙነቶች ስላሉ እንቅስቃሴዎች ስላሉ አንድ መንገድ ያለችው እቺ ሃሮጎ መንገድ ነች። የሃሮጎ መንገድ ታዲያ እስከመቼ ድረስ ነው ለህይወት አስጊ ሆኖ የሚቀጥለው? ይሄን ነገር ባጭር መንገድ መስራት እየተቻለ ምሁራኖች አቅጣጫ ሳይተውን ያን የሰሩትን አቅጣጫ ወደ ተግባር ለመቀየር ምንድነው ችግሩ? እኔ አሁን ውጭ እንደምኖር አንድ ኢትዮጵያዊ ወይም አንድ አካባቢ ተወላጅ እንዳንድ ወንድ ወሎዬ እዚህ አካባቢ ያለው ሳውዲ አረቢያው ኢትዮጵያዊ ለዛች ፕሮጀክት ማስፈጸሚያ የሚሆን በሚሊዮኖች ማዋጣት ይችላል። በአለም ላይ ያለ ማህበረሰብ ኢትዮጵያዊ ለዛ ፕሮጀክት ለማስፈጸም በሚሊዮኖች ማውጣት ይችላል። የገንዘብ ችግር አለ ብዬ አላስብም። የፕሮጀክት ፕላን ችግር አለ ብዬ አላስብም። ይሄንን ሊያስፈጽም የሚችልና የሚጠይቅ አካል ችግር ነው ብዬ ነው የማስበው። ስለዚህ አሁንም ጥሪ ማስተላለፍ እንፈልገው ቅድም የጠቀስኳቸው ከጠቅላይ ሚኒስተሩ እስከ ታች ያለ የሚመለከታቸው የመንግስት አካላት እባካችሁ ይሄንን ማህበረሰብ ታደሙት። ይሄ ማህበረሰብ እጅግ በጣም ብዙ ውስብስብ ችግሮች አሉበት። በአጠቃላይ ወሎ የሚባል አካባቢ የጦርነት አውድማ ነው፣ ልማት የጠማው ነው፣ ብዙ ትላልቅ ፕሮጀክቶች የሌሉት ነገር ግን ደግሞ ጥሮ ተጣጥሮ ራሱን ህይወቱን የሚመራባት አካባቢ ነው። በወሎ አካባቢ ደግሞ ብዙ ልማቶች አናይም። ቢያንስ ግን እነዚህን ሁለቱን ከተማዎች የወሎ ፈርጥ የሆኑ የወሎ ሀብት የሆኑ ከተማዎች የሚገናኙበትና ማህበረሰቡ በደቂቃዎች የሚተሳሰርበትን መንገድ ለመንግስትም ለመንግስት አካላትም ለባለ ሀብትም ለሁሉም እዚህ አካባቢ ለሚሄድ ለውጭ ዜጋ ለኢንቨስተሩ ለማንኛውም እንቅስቃሴ መንገድ ወሳኝ ነው። በገጠር አካባቢ መኪና እየተንሸራተተ ገደል የሚገባበት ብዙ ቢኖርም ነገር ግን ደግሞ እንዳንድ ትልቅ ከተማና ታሪካዊ ከተማ እንደመሆኑ መጠን እነዚህ ትልቅ ለኢትዮጵያ ትልቅ ሀብት የሆኑ ከተማዎች እርስ በርስ ተሳስረው ትልቅ ሀብት የሚሆኑ ከተማዎች ላይ መንገድ ወሳኝ መሆኑን መናገር አያስፈልግም፣ በግልጽ ይታወቃል። ስለዚህ ይባካችሁ የደሴ ከንቲባ፣ የኮምቦልቻ ከንቲባ፣ በአጠቃላይ የአማራ ክልል አመራር እንዲሁም ደግሞ የፌዴራል አመራሮች የኢትዮጵያ መንገድ ባለስልጣን በፌዴራል የሚመራ አንድ ትልቅ አደረጃጀት ፈጥራችሁ አገር አቀፍና ዓለም አቀፍ የገንዘብ ማሰባሰቢያ ፕሮግራም ቢኖር ኢትዮጵያ ያለችበትን ችግር እናውቃለን። እኛ የምንችለውን ነገር እናደርጋለን። እናንተ ብቻ ፕሮጀክቱን እንደ ባለቤት ይዛችሁት እንቅስቃሴ ጀምሩ። መንግስትም ካለው በጀት ላይ የተወሰነች ነገር ይበጅትባት። እኛ ደግሞ የበኩላችንን አስተዋጽኦ እናደርጋለን። ስለዚህ ህዝባችንን፣ ወገናችንን፣ ከተማችንን ታደጉልን። ይህችን መልእክቴ እባካችሁ ለወሎ ማህበረሰብ የምትዘፍኑለት የምታመሰግኑት ከሁሉ ኢትዮጵያዊ ጋር ሰላም ይኖራል፣ ሰላም ወዳድ ፍቅር የሆነ ህዝብ ነው ብላችሁ የምታደንቁት ማንኛውም ኢትዮጵያዊ የሚሆን ትውልድ ኢትዮጵያዊ ሌሎችም ይሄንን ቋንቋ አማርኛ ቋንቋ የሚሰሙ ማንኛውም አካል እባካችሁ ሼር በማድረግ የሚመለከታቸው አካላት ለዚህ ጉዳይ መፍትሄ እንዲሰጡልን አደራ እላለሁ። ሁሉ ጊዜ በእንደነዚህ አይነቶች ህይወታችን ከሚያልፍ እንዲህ አይነት ፕሮጀክቶችን ለማሳካት እንረባረብ እላለሁ። ሰላም አለይኩም።